የብሩክንም የዚህች ልጅም ሚፍታንም እዚህ ጋር ሁሉን አስቀምጫለሁ። እሷም ደግሞ ቲክታክ ከፍታ መታለች እና ሚፍታም ወንድማችን እዚህ ጋር ይሄው ሼር አድርጎ አስቀምጫለሁ። ስክሪን ላይ አንብቡት ውዶቼ፣ በጣም ነው የሚገርመኝ ነው እግዚአብሔር። ሁሉም ሰው ያው እንዴ ነው። ሰው እኮ እናንተን ሊቀርብ የሚችለው ቀደማችሁ አልቀደማችሁ አንድ ሰው ፊት ሲንሰጥ ነው እኛ የሚቀርበው። ፊት ሲንሰጥና ቦታ ሲንሰጥ ነው። ቦታ እኔ ጋር ቦታ እንዳለ እኔ እሱን እንደማከብር ካወቀ ነው ሰው ልጅ የሚቀርበኝ። ገባችሁ? በግዴታ አንድ ሰው እኔ ጋር ጥሩ ፊሊንግ እና ጥሩ ፊት ካላሳየው አንድ ሰው እኔ ሊቀርብ አይችልም። ገባችሁ አይደለ? እና ደግሞ ብሩክም ያው ሼር አድርጓል አይታችኋል። ፈጣሪዬ አንተ ታውቃለህ ብሏል። እሷም ደግሞ ሁሉም ነገር ያልፋል ብላለች። ቲክታክ ነው ከፍታ የመጣችው አሁን አዲስ ማለት ነው። እና እቺ አሁን የመጣችው እዩ ተብዬዋ ማለት ነው። እኔ እኮ ከምንም በላይ ከማንም በላይ እያስጨነቀኝ ያለው ሄሚ ብቻ ዳናት ይሆንልን። እዚች ጋር ደግሞ የለጠፍኩት እጅ የሄሚ እጅ አይደለም ውዶቼ። እና በሄሚ ተጨንቆ ብዙ ሰው ብዙ ልጆች ታመዋል። እውነቴን ነው የምላችሁት። ታሞ ሆስፒታል የገቡ ልጆች አሉ። ይሄ እጅ የዳማ እጅ የሄሚ አይደለም። እና አንዳንድ ሰዎች ሄሚ ነው ብሎ ቪዲዮ የሰሩ ልጆች ስላለ ነው። የሄሚ ሳይሆን የሆነች ልጅ ታማዋለች። እግዚአብሔርን እንደ ሄሚም እንደዛም ሆስፒታል የገባች ልጅ አለች። በምን ምክንያት በማን ምክንያት? በሄሚዬ እንደዚህ ሆና በማየቱ ገባችሁ አይደለ? በጣም ነው የሚከብደው። እኔ የምላችሁት ደግሞ አንዳንድ ሰዎች ብሩክ እና እቺ ልጅ ማለት ተመካክሮ ሄሚን ፕራንክ እያረጓት ነው የምትሉት ሰዎች ጤነኞች ናችሁ? አልገባኝም። እኔ ብሩክ ፕራንክ የሚያደርገው የድሮ ፍቅረኛ ጋር ምን አይነት ነገር ስላለ ነው ሄሚን ከሷ ጋር ተመካክሮ ፕራንክ የሚያደርገው? ለምንድን ነው ማታስቡት? አስቡ እንጂ እንደ ስራም ይሁን አልገባኝም። ማለት እኔ አያገባኝም። ግን እሱ ኦኬ። ግን ሄሚ እንደዛ ሆና በማየቴ ነው እኔ እንጂ ይሄ ነው እንጂ ያመማኝ ፕራንክ አደረጋት ምን እኔ ምን አገባኝ? ምን አገባኝ ውዶቼ? የምር ነው ሙላችሁት እንዴ? እኔ ምን አገባኝ? ደግሞ እንዴት ነው ድሮም ማለት ቲቶ ማለት ተለይቶ የነበረ ልጅ ጋር ማለት ሄሚን ፕራንክ የሚያደርገው አልገባኝም። ኧረ በጣም ነው የሚከብደው። ለማንኛውም ዛሬ እኔ መናገር የፈለኩት እሱ አይደለም። መጀመሪያ ሰላም ሊበላችሁ። ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ ውዶቼ? እንዴት ቆያችሁ ውዶቴ? እንዴት እያረገ ነው የሰሞኑን እንትን ይሄ ነገር ማለት ነው። ኧረ በስመ አብ በጣም ነው የሚከብደው። እኔ በበኩሌ በጣም መሮኛል። የምር በጣም ድብር ነው ያለኝ። ዛሬ ለመናገር የመጣሁት ይሄንም ማለት ሼርን አምጥቻለሁ። የሚፍታንም የብሩክንም የዚች እዩ ተብዬውንም እና የሆነች ልጅም እንደዛ ታማ ሆስፒታል ላይ ያለች እጁንም ይሄ አምጥቼ እዚህ ጋር ለጥፌላችኋለሁ። አይታችኋል ስክሪን ላይ እና እኔ እዚህ ጋር መናገር የሚፈልገው ነገር ቢኖር ይሄ ቪዲዮ አሁን እኔ እዚህ ጋር ማውራው ነገር ሁሉ ለብሩክ ቆርጣችሁ ላኩ፣ ሼርም አድርጉ እና ሁላችሁም ደግሞ እንደዚህ ብላችሁ ተናገሩ። አንድ ሰው የራሱን የሚያውቅ ከሆነ አንድ ነገር ካላደረገ ከሷ ጋር ግንኙነት ምንም ከሌለ ማለት እንጃ መካድ ወይም ጠንቃቅ ወይም የሆነ አንድ ልብ ይኖር ብሩክ መጀመሪያ እግዚአብሔርን የሆነ የምር ነው ምልክ ለማከራከርም እኔ አላደረኩም ማለት ለማለትም አንድ የምታወራው ሌላ ነው ማለት ሁለት ቃል እንዳትጠቀም የምር ነው ምልክ። በቃ ተረጋግቴ የምታወራው ነገር ይሄን ነገር ማለፍ የምትችለው ጠንካራ ሆነ ነው እንጂ አንዴ ሌላ ነገር እንደዛ አትሆን። የምር ነው የምላችሁት። ይሄንን ቪዲዮ ጠንካራ ሆነ ካላደረግ ከሷ ጋር ካልተኛ ማለት አንተ ምንም ማለት ሁለት ቃላት እንደ ምንድነው የሚያንተባትብ ነገር ምንድነው የሚያስጨንቅ? ካላደረግ ከሷ ጋር ካልተኛ ራስህን ጠንቅቄ የምታውቀው ከሆነ ሁለት ቃል ለምን ትጠቀማለህ? ሁለት ቃል እንዳትጠቀም። ገባ አይደለ? ሁሉም ነገር ማለፍ በቃ መጣና የመጣው ነገር ማለፍ መቻል አለብን። ህይወታችን ላይ የመጣው ነገር ለማለፍ ጠንካራ መሆን ነው ያለብን እንጂ ማለት ሁለት ቃል ሶስት ቃል እየተጠቃቀመን ይሄ ማለፍ አንችልም። ገባችሁ አይደለ? አንዴ ደግሞ እኔ አላቅም ብቻ እኔ አሁን ላይ እዚህ ጋር መናገር ፈልገው ነገር ጠንካራ ሆን የምር ነው ምልክ እና የምታወራው ነገር አንዴ ሌላ ነገር እኔ እንጃ በቃ ሁለት አይነት ቃል እኮ ነው እየተጠቀምክ ያለው አንተ። የምር ነው ሁለት አይነት ቃላት ነው እየተጠቀምክ ያለው። ለምን መጀመሪያ ተረጋግቴ ማለት ያላደረከው ነገር ከሆነ ልጅቷ እስክትወልድ እንጠብቃለን የሚባል ነገር የለም። ሳትወልድም ወስዳችሁ ምርመራ ደንን ለማወቅ መውሰድ ማለት ምርመራ ማስገባት ትችላላችሁ። ገባነ? አንደኛ ነገር ደግሞ ምርመራም እንደውም አንተ ራስህን ከጠራ ማለት
ጠረጥሬ ከሆነ ራስክን ማለት ነው። እንደዚህ ነው እንጂ አንተ ራስክን ማለት ምንም ካላደረግ ከሷ ጋር ካልተኛ እሷ ጋር ምንም ነገር ካልተፈጠረ ዲኤንኤስ ለምን ይመረመራል ነው? ዲኤንኤ ለምን ይመረመራል? አልገባኝም። የምር ነው ውዶች። ይሄ ነገር ጥያቄ ማለት ጥያቄ አልፈጠረባችሁም ውስጣችሁ ላይ? እኔ ጥያቄ ፈጥሮኛል። የምር በጣም ጥያቄ አለ። አንደኛ ነገር ደግሞ ልጁ የኔ ካልሆነ የሚለው ቃልም አለ። የኔ ካልሆነ የሚባለው አንድ ነገር ያደረከው ነገር ስላለ ነው ብዬ ነው እያሰብኩ ያለሁት። ገባ አይደለ? እና ግን በቃ በአንድ ቃል መቆም ነው ያለብህ። በአንድ ቃል ማሸነፍ ነው የምትችለው። በአንድ ቃል ካላደረክ አላደረኩም ነው አለቃ። በቃ ጠንከር ብለ ለማለፍ ጠንካራ ሆንና አነጋገር ችል። እንጃ ብሩክ እኮ በዚው ማለት ነው አነጋገር አይችልም። በዚው ይሄ ማለት እንጃ የምር ነው። ግን አንድ ነገር ከመጣ ማለት ችሌ መናገር ካላደረክ እኔ አላደረኩም ተገኝተናል። እኔና አንቺ ያው ተገኝተናል። ነገር ግን ተገኘን እንጂ እኔና አንቺ ማለት ምንም ነገር አልተፈጠረም ብለ እንትን መሆን ትችላለህ። በቃ አንተ እኮ እየተንተባተብክ አንዴ እንደዚህ እንደዚህ አንዴ እንደዚህ እንደዚህ ነው ስትል ሌላ ነገር ነው የሚፈጠረው። ገባ አይደለ? ስለዚህ አንተ ጠንካራ ልብ ኖር መጀመሪያ። የምር ነው ምልክ። አንተ ራሱ በጣም እየተጨነቅክ ነው። ግን አውቃለሁ ይሄም ይሄ እንደዚህ ሆና ማየትም በጣም ያስጨንቃል። እና ስለዚህ ማለት ማረጋጋት አስፈላጊ ነገር ነው። ካልተረጋጋ ነገሮችን ማለፍ አትችልም። ገባ አይደለ? ካልተረጋጋ አንዴ ሌላ ነገር አንዴ ሌላ ቃል ሌላ ቃሎች የምትጠቀም ከሆነ ማለት የተፈጠረ ነገር እኮ ማለፍ አትችሉማ እንዴ! በአንድ ቃል መቆም አለብህ። የምር ነው። እዛውም ማለቱን ተውና በአንድ ቃል ጠንካራ ሆነ ቆም። ካላደረክ አላደረክም ነው። እና ደግሞ ልጅቷ እስክትወልድ ማለት ይሄ ማንጫጫትን ተውና 10 ጊዜ ወይም ይሄ ድራማን መረዘም ፈልጋችሁ ነው። ድራማ በቃ ማለት ረጅም ማለት ብዙ ጊዜ ወይም ቆይታችሁ ለማስቆም ፈልጋችሁ ነው ወይስ ልጅቷ እስክትወልድ እንጠብቃለን የሚባል ነገር የለም። እስከዚህ ድረስ ሄሚ ራሷን ማለት ራሷን እንደዚህ እያደረገች እንድትኖር ነው። የምንም የምትወልደው ነገር የለም እንዴ። ሄዳችሁ ምርመራ አስገቧትና አንተም ደግሞ የምታወራው ነገር አውራ፣ ተረጋግቴ አውራ። ካላደረክ አላደረክም ነው። ሁለት ቃላት አትጠቀም። ተረጋግቴ ነው ማለት ራስህን ምን አደረኩ? ራስህን ደግሞ ቆም ብለህ አስብ። ገባ? ይሄን አክል ነገር ደግሞ ሰው እንዴት ነው ምራሳው? አልገባኝም። ምረሳ ነገር አይደለም ይሄ እኮ። ኧረ በስመ አብ ውዶች፣ ምረሳ ነገር አይደለም ይሄ። ስለዚህ እኮ ተረጋጋ፣ አንድ ልብ ኖር፣ ሁለት አይነት ቃላት አትጠቀም። አንደኛ ምንም አላደረኩም ምንም አልተፈጠረም ትላለህ። አንተ ደግሞ ልጁ የኔ ካልሆነ ያን አንለቀቅም። አንተ ደግሞ እኔና እሷ መሀል ላይ ምንም ነገር የለም አልክ። ከባድ ነው ይሄ ነገር። የምርን በጣም ግራ የሚያጋባ ነገር ነውና ሚፍታም ደግሞ ትናንትና ሲያወራ ምንድነው አንተ የሚዳ ሰው አይደለም ወይ ለምን አትጠንቀቅም ብለዋል። ልክ ነህ። እኛም ያለነው ነገር እኮ ነው። ማጠንቀቅ ነበረብህ ብሩክ ማለት ነው። የምር ነው ማለት ከሷ ጋር ከማገናኘት በፊት ምን ታደርጋለህ የሚለው ነገር አንተ እንኳን ባይዘው ሁለታችሁ የዋ ናችሁ። አንተም ሄሚም ማለት ነው። ብቻ ፈጣሪ ይጠብቃችሁ። እና ውዶቼ እኔ ግራ ተጋብቻለሁ። ይሄ ነው የሚለው ነገር። ብሩክ አንድ ልብ ይኖርና በአንድ ልብ የምታወሩ ነገር ታወራለህ። እና ውዶች ይማቻችሁ። ሄሚዬንም እግዚአብሔር ይማራት እና ወዳችኋለሁ። መልካም ቆይላችሁ። ቪዲዮን ሼር አድርጉ።